ሰላም እንዴት ናችሁ? ተመልሰናል። በባለፈው ያቆምንበት ቦታ ባዮሎጂን ቀጥለን ዛሬ ደግሞ እንሰራለን። ቲኤንቲ ኢትዮጵያን ሰብስክራይብ እያደረጋችሁ ያልገባችሁ ነገር ካለ ሀሳብ አስተያየት ካላችሁ ኮሜንት ጻፉልን። ቴሌግራም ቻናላችንን ጆይን አድርጉ። ዛሬ ወደ ዛሬው ስናልፍ 16ኛ ጥያቄ 16ኛው ስንሄድ which one of the following statements is correct about the differences between eukaryotic and prokaryotic cells? ቀደም ገልጸን ነበረ ባክቴሪያን ለማስረዳት። ስለዚህ እንየው እንዲሁ prokaryotic cells have a small ribosomes whereas eukaryotic cells have large ribosomes. ይሄ true ነው። membrane prokaryotic cells have membrane bounded organelles ቀደም ምንድን ያለው ፕሮካሪዮቲኮች ፕሪሚቲቭ ስለሆኑ membrane bounded organelle የላቸው፣ ሲቀጥል በጣም ኮምፕሌክስ አይደሉም። ስለዚህ ይሄኛው ልክ አይደለም ማለት ነው። Can prokaryotic cells have cell wall whereas eukaryotic cells don't have cell wall? አሁን ለምሳሌ eukaryotic cell ውስጥ ምን አለ? ፈንጋይ አለ። ፈንጋይ ሴል ዎል አለ። ፕላንት አለ። ፕላንትም ሴል ዎል አለው። ስለዚህ ይሄኛው ልክ አይደለም ማለት ነው። Can ዲጋስኒ ደግሞ division prokaryotic cells have division of labor whereas eukaryotic cells don't have. ምንድነው ያለው? prokaryotic በጣም ሲምፕል ነው። eukaryotic ደግሞ በጣም ኮምፕሊኬትድ ነው እና ይሄኛው ነው ዲቪዥን ኦፍ ሌበር ያለው። ስለዚህ ይሄኛው ልክ አይደለም ማለት ነው። መልሳችን የሚሆነው የትኛው ነው? ስሞል ራይቦሶም ነው ያለው ፕሮካሪዮቲክ፣ ዩካሪዮቲክ ደግሞ ላርጀር አለው ማለት ነው። ስለዚህ መልሳችን ይሄ ነው። ከዛ ወደ 17ኛው ጥያቄ ስናልፍ which biological tool is correctly matched with its function? እያንዳንዶቹን እንግለጽ መጀመሪያ። ቢውሬት የምንለው ግላስ ቲዩብ ሆኖ የተወሰነ ቮሊዩም ማለት ራሳችን ወስነን የአንድ ነገር ቮሊዩም ላይክ ወደ በትንሽ ላይክ አማውንቱ ትንሽ ሆኖ ሲያስፈልግ ቮሊዩሙን ወስነን ለመጨመር የምንጠቀምበት እቃ ነው እና እዚህ ጋር የሚለው to measure mass of a substance። ስለዚህ ይሄኛው ልክ አይደለም ማለት ነው። ወደ ቀጣዩ ደግሞ ፔትሪ ዲሽ የምንለው ሳህን የምትመስል ብርጭቆ ነገር ሆና ላብራቶሪ ውስጥ ነው የምናገኛትና ማይክሮ ኦርጋኒዝሞችን ላይክ እዛ ላይ ካልቸር አድርገን ላይክ ለማብዛት ወይ ደግሞ እዛ ላይ ለማሳደግ የምንጠቀምበት ነው። ስለዚህ ቢላለው ልክ ነው። ሴንትሪፉጅ የምንለው ደግሞ ስፒን የሚያደርግና ስፒን እያደረገ ምን ያደርግልናል? ነገር እዛ ውስጥ የተጨመሩትን ነገሮች በዴንሲቲያቸው እየለያየ ያስቀምጥልናል ማለት ነው ሴንትሪፉጅ። ስለዚህ ይሄ ደግሞ ምንድነው የሚለው to collect insects ይላል። ስለዚህ ይሄኛው ልክ አይደለም ማለት ነው። መልሳችን አግኝተናል፣ ግን ሌሎቹ ላስረዳችሁ ብዬ ነው። ቴዎዶላይት የምንላቸው ደግሞ የአንድ ፕሌን አንግል ለማወቅ ሆሪዞንታልም ሊሆን ይችላል ቨርቲካል። አሁን ለምሳሌ አስፓልት ሲሰራ አይታችሁ ከሆነ ቴዎዶላይት ይጠቀማሉ አንግሉን ለማወቅ ማለት ነው የመሬቱን። የሚለው to measure the rate of water flow። ስለዚህ ይሄም ልክ አይደለም። ወደ ቀጣዩ ስናልፍ 18ኛው A student centrifuge a solution containing plant material in order to separate them based on their mass. After 10 minutes of centrifugation, some of the components move to the bottom A, other to the middle layer B, and the remaining one to the top layer C. Which alternative show the mass of the components in decreasing order? ሴንትሪፊዩጅ ስንጠቀም ማለት ነው ሄቪየስት የሆነው ዴንስ የሆነው ወደ ቦተም ነው የሚሄደው እና እዛ ላይ ዲፔንድ ሆነን በማሱ መለያየት እንችላለን ማለት ነው። በጣም ወደ ታች ሄደው በጣም ትልቅ ማስ አለው ማለት ነው። which alternative shows the mass of the component in decreasing order ነው የሚለው። ስለዚህ ቦተም ላይ ያለው አንደኛ ነው የሚሆነው። ከዛን ቀጥሎ ሚድል ሌየር ሁለተኛ ነው የሚሆነው። ቶፕ ሌየር ደግሞ በጣም ላይተስት ነው ማለት ነው። ከሁሉም ላይት የሆነው ነው ማለት ነው። ስለዚህ ይሆናል ማለት ነው። ኢንዲክሪዚንግ ኦርደር ስላለ እኛው እንጠቀማለን። ቢ ነው መልሳችን። Which one of the following statements shows the future promise of biological science? A. Using stem cells to repair damaged organs and grow new organs. B. Finding alternative living place for human population. C. Finding the adaptation mechanism of plant in new condition.
ዲ advising the government on how to conserve environment። አሁን ባዮሎጂ ላይ አይተን ከሆነ ቻፕተር ዋኖች ላይክ በጣም ቀላል ይመስላሉ እና ምንም ጥያቄ ማይወጣበት ይመስላሉ እና ከግሬድ 12 ደግሞ የመጨረሻው ቻፕተር እና እንደነዚህ አይነት ነገሮች ይወጣሉ እና ሲወጡ ደግሞ ወርድ ባይ ወርድ ነው የሚመጡት። አሁን ለምሳሌ ይሄኛው አለ መልሳችን ይሄኛው ነው የሚሆነውና እንደት እንትኖችን ስታነቡ መጽሐፎችን ስታነቡ የሚናቁ የሚመስሉትን ቻፕተሮች አትለፏቸው። ይመጣል ጥያቄ የሆነ ወርታች ስንወድ አንድ አለ ስለ ኮንቬንሽንም ይመጣል። እነሱ ላይክ በጣም ቀላል ይመስላሉ ማይመጡ ይመስላሉ ግን ይመጣሉ። ስለዚህ በአግባቡ አንብቧቸው። አሁን የዚህኛው መልሱ ይሄ ነው። ወርድ ባይ ወርድ አለ። ወደ 20ኛ ጥያቄ ስንሄድ which one of the following alternative contains only organic molecules? organic molecules ምንላቸው ካርበን እና ሃይድሮጅን በውስጡ የሚይዙ ናቸው እንላለን ነው እና ፎርሙላቸውን እያየን የትኛው ኦርጋኒክ እንደሆነ እና እንዳልሆነ እንለያለን። እና ኦርጋኒክ ሞሌኪዩል ምንላቸው ካርበን እና ሃይድሮጅን በውስጣቸው የሚይዙ ናቸው። እና አሁን ለምሳሌ እዚህ ጋር ምርጫው የተጻፉትን በፎርሙላቸውን ስናይ እኚህ ነው እና ላይክ ሚቴን CH4 ነው። ግሊሰሪን እንደምታዩት ነው። ላይክ ሁሉም አሉ እና ካልሲየም ካርቦኔት ምንም ሃይድሮጅን እንደሌለበት እዚህ ጋር እንደምታዩት መጨረሻ ላይ ተጽፏል። እና ካልሲየም ካርቦኔት ያለበትን ሁሉንም ቾይስ ኢሊሚኔት እናደርጋለን ማለት ነው። አራተኛ አይሆንም ማለት ነው። ከዛን ቀጥሎ እዚህ ጋር አንደኛም አይሆንም። ግሉኮስ ካርቦን ዳይኦክሳይድ ግሊሰሪን ኤንድ ሊኖሊክ አሲድ ጋር ሚቴን ግሊሰሪን ሊኖሊክ ኤንድ ግሉኮስ ያው የካርቦን ዳይኦክሳይድን ፎርሙላ ታውቃላችሁ CO2 ነው። ስለዚህ እሱም አይሆንም ማለት ነው። እነዚህ እንዳለ ኦርጋኒክ ናቸው። ስለዚህ ሲን ምርጫችን እናደርገዋለን። ወደሚቀጥለው ስናልፍ 21ኛ ጥያቄ during oxidative phosphorylation ATP is produced by combining ADP and inorganic phosphate using energy released from A dehydrogenation of pyruvate to acetyl coenzyme acetyl CoA B transport of electrons from complex 4 to complex 1 C decarboxylation of citrate to oxaloacetate D transfer of electrons from NADH and FADH to oxygen ይላል እና oxidative phosphorylation ምንድነው ስንል is like it involves the electron transport chain ETCን በውስጡ ይዛል። ሲቀጥል ደግሞ ኤሌክትሮኖችን ከምንድን ነው የሚወስደው ከናዲች እና ፋዲች ይወስድና ምን ያደርጋል በኢቲሲ ቼናችን ውስጥ እንዲያልፉ ያደርጋል። ያኔ ሲያልፉ ምን ያደርጋሉ ኦክሲጅንን ሪዲዩስ ያደርጉትና ኦቱን ይሰጡናል ማለት ነው። ከዛ ወደ ወተር ይቀይሩታል እና እዚች ጋር ያ ኢነርጂ ከዚህ የሚለቀቀው ምን ለማድረግ ነው ADPን ወደ ATP ለመቀየር ነው። እና ስለዚህ የትኛውን ኢነርጂ የተጠቀምነው ማለት ነው ይሄኛው ነው እንደ ኢነርጂ የተጠቀምነው ከዚህ የሚወጡትን ኤሌክትሮኖች። ስለዚህ መልሳችን የትኛው ነው የሚሆነው ዲ ነው የሚሆነው። ወደ 22ኛው ጥያቄ ስናልፍ መጀመሪያ ፎስፎራይሌሽን ላይ ሰብስትሬት ሌቭል ፎስፎራይሌሽን እና ኦክሲዴቲቭ ፎስፎራይሌሽን አለና ሰብስትሬት ሌቭሉ ውሃ አይጠቀምም ማነው ኦክሲጅን አይጠቀምም እና የሚሰጠን ATP መጠንም ትንሽ ነው። ግን የኦክሲዴቲቭ ደግሞ ቅድም እንዳልኳችሁ ኤሌክትሮን ትራንስፖርት ቼን በውስጡ ይዛል እና ላይክ በደንብ ብዙ ATP ነው የሚያመነጭልን። እና which one of the following comparisons between substrate level and oxidative phosphorylation is correct? During substrate level phosphorylation, ATP is made in the cytosol and matrix, but in oxidative phosphorylation, it is made on the inner membrane of mitochondria. ከዛን ቀጥሎ ያለው ደግሞ 34 ATP molecules are produced, but in oxidative phosphorylation 4 ATP molecules are produced per glucose molecule. C. Protons are pumped in the intermembrane space.
substrate level ላይ ማለት ነው። but in oxidative phosphorylation they are pumped into the cytosol. In substrate level phosphorylation oxygen is final electron acceptor, but in oxidative phosphorylation NAD is electron acceptor ይላል። እና ስናያቸው በመጀመሪያ substrate level ዳይሬክት ሜተድ ነው የሚጠቀመው። ቀጥታ ADPን ከኢንኦርጋኒክ ፎስፌት ጋር ያገናኝልናል። ምን ውስጥ? ሳይቶሶል ውስጥ ማለት ነው። ሲቀጥል ደግሞ it happens in cytoplasm. ሳይቶሶል የምንለው የሳይቶፕላዝማ ውስጥ ያለውን ፍሉይድ ነው እና ማይቶኮንድሪያል ማትሪክስ ውስጥም ይፈጠራል። ኦክሲዴቲቭ ፎስፎራይሌሽን ደግሞ ኢንዳይሬክት ሜተድ ኦፍ ATP ሲንቴሲስ ሆኖ ማይቶኮንድሪያ ውስጥ ነው የሚከሰተው። ከዛም በኋላ ኢነርጂውን የሚወስደው ደግሞ ከኤሌክትሮን ትራንስፖርት ቼን እና ኬሚኦስሞሲስ ነው። እና ይሄ ኢንፎርሜሽን ላይ ዲፔንድ ሆነን ስንሰራው substrate level phosphorylation ATP is made in cytosol አለ and matrix ይሄን ያህል ልክ ይሄዳል። but in oxidative phosphorylation is made in the inner membrane of mitochondria. ይሄኛው በአግባቡ ሁለቱንም ገለጻቸው ማለት ነው። ስለዚህ ይሄኛው መልስ ነው። ሌሎቹን ስናይ ደግሞ substrate level ስንት ነው የሚያመነጭ ነው ያለው? ትንሽ ATP ነው ያለው። 34 ATP የሚያመነጭልን ማን ነው? oxidative phosphorylation ነው substrate level ሳይሆን። ስለዚህ ይሄኛው ከመጀመሪያው ስህተት ነው ማለት ነው። ወደ ሲስኔት ደግሞ substrate level phosphorylation protons are pumped into the intermembrane space. ሲጀመር like ማትሪክስ ውስጥ ነው የሚካሄደው ያለው እንጂ intermembrane space of mitochondria ራሱ ይገባል አይደል? ስለዚህ ምንድነው ነው? ይሄም ስህተት ነው። ስናልፍ ደግሞ during substrate level phosphorylation oxygen is the final electron acceptor, but in oxidative phosphorylation NAD is electron acceptor ብለን ነበር አይደል? ይሄኛው ደግሞ ልክ አይደለም። ምክንያቱም oxidative phosphorylation ላይ ኢንድ ሪዛልታችን ATP እና NADH ነው። ይሄ substrate ሌቭላችን ውስጥ ኦክሲጂን ፋይናል ኤሌክትሮን አክሴፕተር መሆን አይችልም። ስለዚህ ይሄኛው ምንድነው የሚሆነው? ስህተት ይሆናል እዚህ ጋር። ከዛ ወደ 23ኛው ስናልፍ which one of the following diseases and their mode of transmission is correctly matched ይላል። እና እያንዳንዶቹ ካንዲዲያሲስ ምንድነው? ከኦቨርግሮዝ ኦፍ ካንዲዲያ ወይም ደግሞ ይስት ወይም ፈንገስ ነው የሚመጣው። ሲቀጥል የሚተላለፈው በሴክሹዋል ኮንታክት ኦር ማዘር ቱ ኢንፋንት ነው። እና ቀጥሎ ያለው ደግሞ ምንድነው? ቢ ነው፣ ሳልሞኔሎሲስ። ሳልሞኔሎሲስ ደግሞ ሰው የሚይዘው ከሳልሞኔላ ባክቴሪያ ሞስትሊ through contaminated food like ብዙውን ጊዜ አሁን ለምሳሌ ጥሬ ስጋ ተብሎ ምናምን የሚባለው ይሄ እንዳይዘን ነው። ስለዚህ ካሁኑ መልሱን አግኝተናል። ይሄንን እንብላና የቀረውንም ላስረዳችሁ። ቀጥሎ ቺክን ፖክስ ከቫይረስ ነው ሰው የሚይዘው እና የሚተላለፈው በኤርቦርን ነው ላይክ ስለዚህ በአየር ይተላለፋል እና ዳይሬክት ኮንታክት። ስለዚህ ይሄም ልክ አይደለም ማለት ነው። ኮመን ኮልድ የምንለውም ከቫይረስ ነው ሰው የሚይዘው። የሚተላለፈው ደግሞ ኤርቦርን ስለሆነ በኤር ካን ኮንታክት ዊዝ ኮንታሚኔትድ ሰርፌስ። ስለዚህ መልሳችን ሳልሞኔሎሲስ ነው ብለን እናልፋለን። 24ኛ ጥያቄ ስናልፍ which one of the following determines the cause and effect of lactate production during physical exercise? ብዙ ኢነርጂ ያስፈልገናል እና እነዚህን እናንብብና ከዛ እንቀጥለን የትኛው መልስ ሊሆን እንደሚችል ነው። A demand for an easily absorbable molecule leads to the production of lactate that results in muscle fatigue. B the demand for a substrate that can easily release energy leads to production of lactate which results in muscle fatigue. The demand for lower pH in muscle tissues lead to fermentation of respiratory substrates leading to muscle fatigue. The demand for more energy causes muscle cells to ferment respiratory substrates leading to muscle fatigue. እና እዚህ ጋር ኮዙ more energy ስለሚያስፈልገን like more energy is needed more than oxygen can provide. እና ይሄን ጊዜ ሰውነታችን ምን ማድረግ ይጀምራል? ሹገርን ወይም ደግሞ ግሉኮስን
ብሬክ ዳውን ማድረግ ይጀምራል ያለ ኦክሲጅን ማለት ነው አኔሮቢክሊ ወይም ደግሞ በግላይኮላይሲስ ወይም ደግሞ በፈርመንቴሽን ሜተድ ማለት ነው ያኔ it produces lactate and lower pH ደግሞ ፎርም እንዲሆን ያደርጋል እና ያ ደግሞ ምን ያደርጋል መሰላችሁ ሰውነታችንን መስል ፋቲግ እንዲያጋጥመን ያደርጋል ማለት ነው እዛ ላይ ዲፔንድ ሆነን ስናይ ይሄ ነው ይሄኛውን እና more energy causes demand for more energy causes muscle cells to ferment respiratory substrates leading to muscle fatigue ሚላላ ስለዚህ ይሄ ነው መልሳችን ማለት ነው ከዛ ወደ 25ኛው ጥያቄ ስናልፍ The view of biochemical origin of life hypothesized that the first life form appeared in warm primitive ocean and were heterotrophic. Which one of the following statements can support this idea? A. The appearance of dust of unknown source with microbial spore that can feed on organic molecules. B. Life is inherent property of the universe which permits unlimited existence through usage of resource in it. C. The formation of abundant organic molecules due to radiation and the absence of oxygen leads to the primitive living organisms. D. Resistant spore from meteorite reached to the earth and used organic molecules to survive in the environment. ይሄኛውን ደግሞ ስናይ biochemical origin of life ወይም ደግሞ abiogenesis ምን ይላል life arose from non-living matter through a series of chemical reaction ይላል እና ይሄኛው ወይም ደግሞ ይሄኛውን በአግባቡ ይሄንን የዚህን ሃይፖቴሲስ በአግባቡ የሚደግፈው የትኛው ነው የሚለው እና ይሄኛው ነው ማለት ነው የሚሆነው ምክንያቱም እዚች ጋር ኦሬዲ ምን ብሎ ነው የጀመረው ማይክሮቢያል ስፖር ከዚች ጋር ምን ብሎ ነው የጀመረው ሬዚስታንት ስፖር እና ላይክ ከነን ሊቪንግ ነው ላይፍ የመጣው ይላል አይደለ እና formation of abundant organic molecules living አይደሉም due to radiation and the absence of oxygen led to primitive living organisms እንደዛ ነው የመጣው ብሎ ነው የሚያስበው ይሄኛው እና በአግባቡ ሲ ላይ ያለው ይደግፈዋል ማለት ነው ስለዚህ መልሳችን ሲ ይሆናል የዛሬው ቆይታችን ይሄን ይመስላል ያልገባችሁ ጥያቄ ካለ ኮሜንት ላይ አሳውቁኝ እንዳስተካክል የምፈልጉ ሐሳቦች ምናምን ካሉ አሳውቁኝ ይሄንን ቤተሰብ ተቀላቀሉ ያልን YouTube ቻናላችን ሰብስክራይብ አድርጉ በቴሌግራም እና ጆይን አድርጉ እናመሰግናለን